እኔ እምነት አለኝ ይላል አንድ ወገን። ያም እኔም እምነት ግን ምንድነው? እግዚአብሔርን ደስ ማሰኘት አይቻልም። አንድ አይን ከአንድ አይን እንደሚለያየው ሁሉ ቀኑበት ምን እናድርጋቸው? ሰጪም ነሽም አንተ ብቻ ነህ። እግዚአብሔር መንገድ ስላለው የህይወታችን ወጣ ወረድ ይሆንልን አይሆንልን ማለዳ ሁሉ ጊዜ አዲስ ነው። መቼም እንደጨለመው አይቀርም ይነጋል። ጎይ ይቀድማል። ስለ ክርስቶስ ናፍቋልና የዳይቷን እንባ አልሰማም ያልነው በእምነት እንቢ አለ። ከምቾት ይልቅ መከራን ፈለገ። ስለ ክርስቶስ የናፈቁ የዚችን ዓለም ጣዕም ናቁ። አበነ ዮሚ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአምላካችን በልዑል እግዚአብሔር ፍጹም ሰላምታ በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳኑ በጻድቃኑ ረዳትነት እንደምን ዋላችሁ እንደምን ቆያችሁ? አሜን። አባቶቻችን አምላክ ልዑል እግዚአብሔር እቺን ሰዓትና እቺ ጊዜ ቸርነቱና ምሕረቱ ተከትሎን ለዚህ ያደረሰን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። በእምነት እምቢ አለ። ዕብራውያን መልእክት ምዕራፍ 11 ከቁጥር 24 ላይ ያለውን ኃይለ ቃል ለጥቂት ደቂቃዎች አብረን በዚህ ኃይለ ቃል እንቆያለን። በእምነት እምቢ አለ። ይህ ኃይለ ቃል ታሪክ ነው። እንግዲህ ታሪኩ ሰፊ ነው። ለዚህ ታሪክ ደግሞ እኛ ትልቁን ዓላማ የምንፈልገው እምነት ምንድነው የሚል ነው። በመጽሐፍ ቅዱሳችን አስተምሮ እምነት ተስፋ ስለምናደርገው ነገር የሚያስረግጥልን ነው። የማናየውም ነገር ደግሞ የሚያስረዳልን ነው ይለናል ቅዱስ ጳውሎስ ለዕብራውያን ልጆች ሰዎች በላከላቸው መልእክት ምዕራፍ 11 ከቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥልን የማናየውን ነገር ደግሞ የሚያስረዳልን ነው። እንግዲህ ሁሉም ሰው እምነት አለኝ ይላል። እኔ እምነት አለኝ ይላል አንድ ወገን። ያም እኔም እምነት ግን ምንድነው? በመጽሐፍ ቅዱሳችን ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት እግዚአብሔርን ደስ ማሰኘት ነው። እምነት ከእግዚአብሔር ጋር መጣበቅ ነው። እምነት የእግዚአብሔር እኛና ፍጥረቱና እግዚአብሔር መገናኘታችን በእርሱ በአምላካችን በልዑል እግዚአብሔር መተማመኛችን እምነት ነው። እንዲህ ይለናል የብፁዕ አቡነ ሺኖዳ ሳልሳይ አንድ ቃል እምነት ባህርን ከፍሎ ያሻግራል፣ በበረሃ መካከል ከሚገኘው አለት ውሃ አፍልቆ ያጠጣል ይላል። አቡነ ሺኖዳ በረከታቸው በሁላችን ላይ ይደርብንና ባህርን ከፍሎ ያሻግራል አሉ። እምነት በበረሃ መካከል የሚገኝ የትኛውንም አለት አፍልቆ ውሃ ያስጠጣናል አሉ። እምነቴ ነው። እንግዲህ በእምነት እምቢ አለ የሚል ኃይለ ቃል እናገኛለን በዚህ በዕብራውያን ምዕራፍ 11 ከቁጥር 24 ላይ። ይህ ታሪክ ነው። እስራኤላውያን እንግዲህ በአባታቸው በያዕቆብ ምክንያት ታሪኩን ወደኋላ ሁላችሁም ገብታችሁ መጽሐፍ ቅዱሱን ማየት ትችላላችሁ። ታሪኩ ሰፊ ስለሆነ ያለን ሰዓት ደግሞ ደቂቃ አጭር ስለሆነች በእነዚህ ቢያንስ እናንሳው። እንግዲህ ያዕቆብ 12 ልጆች ነበሩት ይለናል። ከነዚህ ከ12ቱ ከተለያየ ከነሊያ ከነላባ ከነራሔል በላባ ቤት ሆኖ ልጆቹን ወልዷል 12። ከነዚህ ልጆቹ ደግሞ አብልጦ የሚወደው ዮሴፍ የተባለውንና የመጨረሻው ቢንያም የተባለውን ልጆቹን ነው። ሌላውን አይወድም ሳይሆን አንዳንድ ቤተሰብ ጉጉቱ ከሁሉም ልጆቹ አብልጦ የሚታዘዝለትን እሺ የሚለውን ልጁን አብልጦ አንድ አይን ከአንድ አይን እንደሚለያየው ሁሉ ያዕቆብ አብልጦ የሚወደው ልጁ ዮሴፍ የሚባል ነበር። በዮሴፍ ላይ የገዛ ወንድሞቹ ቀኑበት። ታሪኩ ሰፊ ስለሆነ ቀኑበትና እንግደለው ተባባሉ። አባታችን ሁሉ ጊዜ ራእይ ይነግረናል፣ ህልም ይነግረናል፣ ስለ ስንዴ ይነግረናል። የእናንተ ስንዴ ነዶ ለእኔ ስትሰግዳየው ይለናል ብለው በቅናት የገዛ ወንድማቸውን ለመግደል ተነሱ። ከምንገለውማ ደሙ በእኛ ከሚሆናሉና ወሰዱና ለግብፃውያን ነጋዴዎች የገዛ ወንድማቸውን ሸጡ። እግዚአብሔር አብሮት ስለነበረ ከዮሴፍ ጋር በግብፅ እግዚአብሔር ክብር ሞገስ ሆነ። ከዕለታት አንድ ቀን እንግዲህ ይህንን ወንድማቸው በግብፃውያን ለሸጡት ነጋዴ በፈርዖን ቤት እግዚአብሔር ከፍ አደረገውና የፈርዖን ሹም ሆነ። በዚህ ሰዓት ሹም ከሆነ በኋላ
ከዕለታት አንድ ቀን ራብ መጣ በከነዓን ያዕቆብ ልጆቹ ባሉበት። እንግዲህ ያዕቆብ ልጁ እንደሞተ ነው የሚያውቀው። ራብ መጣ፣ እህልን ከግብፅ ሊነግዱ ወይንም ሊገዙ ልጆቹን ላከ። በዛም ደግሞ ዮሴፍ የግምጃ ቤቱ ዋና ኃላፊ ሆኖ በፈርዖን ተሾሞ ስለነበረ እግዚአብሔር ከፍ አድርጎት ከብዙ ዓመታት በኋላ ከፍ አድርጎት ስለነበረ በዚህ እግዚአብሔር ክብርና ሞገስ ስለሆነው ዮሴፍ እነሆ ወንድሞቹን አወቀ። አባቱንም አስመጣ ካለበት። እንደነገርኳችሁ ታሪኩ ሰፊ ስለሆነ ነው፣ ሌላ ጊዜ በሰፊው እናየዋለን። አዎ አባቱንም አስመጣ፣ ወንድሞቹንም አወቀ። በግብፅ መኖር ጀመሩ፣ ርስታቸው። ያዕቆብ ልጆቹን ይዞ ከመልካሚቷ ርስት ደግ ከሆነችው ወተትና ማር የምታፈልቀው ርስት ትቶ ልጆቹን ይዞ በግብፅ። እንግዲህ እድሜ የማይገታው ነገር የለምና ያዕቆብን በዛ ሸመገለ፣ ዮሴፍን በዛው ሸመገለ። እስራኤላውያን በዛ የያዕቆብ ልጆች እየበዙ እየተዋለዱ መጡ። ግብፃውያንን እስከሚስተካከል ድረስ ብዛታቸው እየበዙ መጡ። ከዕለታት አንድ ቀን ፈርዖን የተባለ አንድ ንጉሥ ዮሴፍንም ያዕቆብንም የማያውቅ ተነሳና እንዲህ አለ፣ እነዚህ ዕብራውያን እነዚህ እስራኤላውያን ያጠፉናል፣ ከጠላቶቻችን ጋር ሆኖ ይወግሩናል። ስለዚህ እንግዲህ የትምህርታችን ርዕስ እንዳትረሱት፣ በእምነት እምቢ አለ። ስለዚህ እነዚህን እስራኤላውያንን ምን እናድርጋቸው ብለው ፈርዖን ዮሴፍንም የማያውቅ ፈርዖን ከዘመናት በኋላ ተነስቶ ያዕቆብንና ልጆቹን እስራኤላውያንን የማያውቅ ፈርዖን ተነስቶ እናጥፋቸው። ዛሬም እግዚአብሔርን የማያውቅ በስልጣን ላይ የተቀመጣለ የደነደነ ልብ ያዘ። ከዚህ በኋላ እናጥፋቸው ወይስ ምን ይሻለናል ብሎ ፈርዖን ከሹማምንቶቹ ጋር ተቀመጠ። እንዲህ አሉ፣ አይ ከምናጠፋ ወንዶች ላይ ጫና እናብዛባቸው፣ ገብቶ ከሚስቶቻቸው ጋር እንዳይገናኙ እናድርጋቸው። ጡብን ወይንም ደግሞ ፒራሚድ ዛሬ ተሰርቶ ያለው ፒራሚድ ያውሉ ጥረት ያውሉ የቀን ስራ እናብዛባቸው፣ በአጠቃላይ የቀን ስራ እናብዛባቸው። ከዛን በኋላ ገብቶ ከሚስቶቻቸው ጋር አይገናኙም፣ አይተኙም። መፍትሄ ይሆናሉ። ይህንን መፍትሄ መጀመሪያ አጀንዳውን ይዘው ተነሱ። እግዚአብሔር ግን ከያዕቆብና ከዘሮቹ ጋር ስለነበረ እነሆ እያበዛ ከግብፃውያን እኩል እያደረገ እግዚአብሔር ያበዛ ጀመረ። ያንን ሲያደርጉ የባሰ እየተዋለዱ መጡ። አሁንም ይሄ የመጀመሪያው መመሪያ ያልሆነንምና ሁለተኛ መመሪያ ያዙ። እንዲህ አሉ፣ አሁን እንግዲህ የመጀመሪያ ያልሆነልንም ሁለተኛው ነገራችንን ምን እናርግ ተባባሉ። እንግዲያውስ አሉ፣ አሁን አዋላጆቹን ግብፃውያንን እናርግ። ወንድ ሲወለድ ወንዶች ይገደሉ፣ አጨንግፈው እንዲገሉ። ሴቶችን ከሆነ ግን እንዲተው፣ ሴት የምትወለድ ከሆነ እንድትተው፣ ወንድ ከሆነ ግን አጨንግፈው እንዲገሉ መመሪያ ተሰጠ። እግዚአብሔር በዚህ በመከራ ሰዓት ማብዛት ይችልበታል። እግዚአብሔር መከራን ከቀመሱ እግዚአብሔር መከራ ከበዛባቸው ጋር ስለሆነ ግብፃውያንና ፈርዖን እስራኤላውያንን ያዕቆብ ወገን ላይ መከራ ቢያበዛ እግዚአብሔር አልተው፣ የባሰ ያበዛቸው ነበር። እንግዲህ ወንድ ልጅ እንዳይወለድ አዋጅ ወጣ፣ ተነገረ። አዋላጆቹ ግብፃውያን እንዲሆኑ እንግልትን አበዙባቸው። በዚህ ሰዓት ነው እንግዲህ ከሌዊ ወገን የሆነች አንዲት ሴት ልጅን ጸነሰች። ዮካብድ የተባለች ሴት ልጅንም ጸነሰች። ልጁን ከጸነሰች በኋላ ወራቶቹ እየተቆጠሩ መጡ። ልጁን ተወለደ፣ በፍራቻም ቢሆን ተወለደ። እግዚአብሔር ይሁን ካለ ይሆናል። ለዚህ ነው ኦሪት ዘፍጥረት ምዕራፍ 1 እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ወገኔ እግዚአብሔር ይሁን ካለ ይሆናል። ከልካይ የለውም እግዚአብሔር። ነሺ የለውም። ለዚህ እኮ ነው ዘማሪው ሰጪም ነሺም አንተ ብቻ ነህ ብሎ ይዘምራል። ሸሸገችው፣ እንደ አቅሙ አድርጋ 3 ወር ሸሸገችው። ከ3 ወር በኋላ ግን ልትሸሽገው አልቻለች። ሕፃን ነው፣ ያው ድምፅ ያወጣል። 3 ወር ሸሸገችውና እግዚአብሔር እንዳደረገው ያድርገው ብላ፣ ታሪኩ ሰፊ ስለሆነ እግዚአብሔር እንዳደረገው ያድርገው አለ። ሳጥን ሰራችና በሳጥን በገል ውስጥ አኖረችውና በባህር ለቀቀችው። እህት ነበረውና ታላቂቷ እህት ማርያም የምትባለው ሂጂ ሳጥኑ ወዴት መንገድ እንደሚሄድ ተከታታይ ያለች። እግዚአብሔር መንገድ ስላለው ለዚህ ነው እግዚአብሔር በወጀብና በአውሎ ነፋስ ውስጥ ምን አለው? መንገድ አለው። እግዚአብሔር መንገድ አለው በህይወታችን ውስጥ። ለዚህ ነው መዝሙረኛው ዳዊት ሐሳብህን ለእግዚአብሔር አደራ ስጥ፣ መንገድህ ለእግዚአብሔር አደራ ስጥ ያለው። ዛሬ ህይወታችንን ለእግዚአብሔር አደራ ይሰጣል። ምርኩዛችን እግዚአብሔርን ያደረግን፣ ህይወታችን እግዚአብሔርን ያደረግን።
የህይወታችን ወጣ ወረድ ይሆንልን አይሆንልን፣ ስለ መብላታችን ስለ መጠጣታችን ብቻ የምንጨነቅ፣ ስለ ልጆቻችን ብቻ የምንጨነቅ። ዮካብድ ልጇን ያዘችና ለቀቀችው ባህር ላይ። እህትየውን ሂጂና ተከታተይ ወዴት እንደሚላል። ሳጥኑ እየተገፋ ወደ ፈርዖን ደጅ ወደ ቤተ መንግስቱ በር ላይ ደረሰ። የፈርዖን ልጆች ሊታጠቡ ከወንዝ ዳር ላይ ሆኗል። አንድ ሳጥን ይመጣል። ያንን ሳጥን አስልካ አስመጣች። የፈርዖን ልጅ ስታየው ሕፃን ልጅ ነው። ሳጥኑ ሲከፈት እጅግ የሚያምር ሕፃን ልጅ ነው። እንዲህ አለች፣ ይሄ ከዕብራውያን ወገን ነው አለች። ለምን? ተጨንግፎ ስለሚገደሉ። አዎ በፍራቻ የተለቀቀ እግዚአብሔር እንዳደረጉ ያድርግ ብላ እናትዮ ስለሰጠች። ዛሬም ህይወታችን ለእግዚአብሔር፣ በህይወታችን በስራችን እግዚአብሔር ያደረገውን ያድርግ ብለን ተለቀቀ። ባህር ላይ ወሰደችና ከሳጥን ውስጥ ልጁን አወጣች። በፈርዖን ቤት እግዚአብሔር አሳደገው። ከባህር አገኘችው ስትል ስሙንም ሙሴ ብላ ጠራችው። ከባህር የተገኘን አለችው። ሙሴ ልክ ወደ ቤተ መንግስቱ ሲገባ እህትየው ትከታተል ስለነበረ ሳጥኑ ወዴት አቅጣጫ እንደው የሚገባ ትከታተል ስለነበረች ቀረበችና ለልጇ ለፈርዖን ልጅ እነሆ እርሱን የሚንከባከብልሽ እርሱን የሚያጠባልሽ አዎ ሰራተኛ ላምጣልሽ ወይ አለቻት። አዎ አለች። እግዚአብሔር አያችሁ ሲሰራ። ሄደችና የእናቷን ጠራች፣ የልጁን እናት። እግዚአብሔር አለቀ ደቀቀ ስንል ማለዳ ሁሉ ጊዜ አዲስ ነው የሚለው ለዚህ ነው። አልቋል ህይወታችን ስንል ወገኔ አንተ በረን ሲዘጋ እግዚአብሔር ይመጣ። 4 ነጥብ ከዚህ በኋላ በቃ ተስፋ የለኝም ደቀቀ፣ ትዳሬ፣ ህይወቴ፣ መንገዴ፣ ስራዬ ሁሉ ባዶ ነው ስንል እግዚአብሔር ማለዳ ይመጣል። መቼም እንደጨለመው አይቀርም፣ ይነጋል፣ ጎይ ይቀድማል። እግዚአብሔር ምክንያት ስላለው እናቱን አመጣና ልጅየውን በቤተ መንግስት ውስጥ አሳደገው። ሙሴ ተባለ ከባህር ስለተገኘ። የሚገርማችሁ ነገር እናቱ ዮካብድ ስለ ወገኑ ስለ ማንነቱ ስለ መገኘቱ እያነሳች ታሪክን እያስተማረች ስለ ወገኖቹ ስቃይ፣ ፈርዖን በወገኖቹ ላይ እየሰራ ያለው ስቃይ፣ ግብፃውያን በወገኖቹ እየሰሩ ያሉትን ስቃይ መከራውን እየነገረች አሳደገችው። በቤተ መንግስት ውስጥ በምቾት ውስጥ አደገ። ስለ ወገኖቹ መከራ እየተገረፉ እነ ራሔል የገዛ ልጆቻቸውን ወልደው በጭቃ በጡብ አዎ እንደ ሲሚንቶ አድርገው ያደረጉትን ግብፃውያን የሰሩትን መከራ ሁሉ ለፈርዖን በፈርዖን ቤት ሙሴ እየነገረች እናቱ አሳደገችው። እግዚአብሔር ምክንያት አለው። በዚህ ሙሴ አደገ። ካደገ በኋላ ሙሴ ወደ ወገኖቹ እናቱ ስለምትነግረው ስለምትሰብከው ስለምታስረዳው ወደ ወገኖቹ እየወጣ ወገኖቹም ተመለከተ። ከመስማት ይልቅ ማየት ስለሆነ ወገኖቹ መከራ ተመለከተ። ከዚህን በኋላ ነው እንግዲህ መከራውን ተመልክቶ ሲያበቃ በእምነት እምቢ አለ የሚለን አይለቃል። ዕብራውያን ምዕራፍ 11 ከቁጥር 24 ላይ ሙሴ ከተወለደ በኋላ ወላጆቹ ያማረ እጅግ የተዋበ መሆኑን ካወቁ በኋላ ይለናል ዕብራውያን መጽሐፍ ቅዱሳችንን እናገራለሁ። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ፣ ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ ናፍቋልና ይለናል። አዎ ዛሬ በእምነት እምቢ አለ የሚል ኃይለ ቃል የመረጥ ነው። ለዚህ ነው በእምነት እምቢ አለ። ቤተ መንግስቱን በእምነት እምቢ አለ። ምቾቱን በእምነት እምቢ አለ። ለምን? የወገኖቹ መከራ። ወገኖች ዛሬ በእምነት እምቢ ያልነው ምን ነው? ድሃውን እየበደልን ያለነው እኛው ስልጣን ላይ የተቀመጥነው ወገኖች አይደል? በፍርድ ላይ የተቀመጥነው፣ በተመቸው ወንበር ላይ የተቀመጥነው፣ የድሃይቷን እንባ አልሰማም ያልነው፣ በገንዘብ በባለጸግነት የተዘፈቅነው በእምነት እምቢ አለ ፈርዖን። ሙሴ ከፈርዖን ቤት የወገኖቹ መከራ መረጠ። በእምነት እምቢ አለ። በእምነት እምቢ አለ። ወደ ወገኖቹ አይኑ ተመለከተ። ከምቾት ይልቅ መከራን ፈለገ። ለዚህ ነው እግዚአብሔር ከድሃ አደጎች ጋር ነው የሚለው። አዎ የወገኖቹ መከራ ተመለከተ። የግብፃውያንን መከራ በወገኖቹ ላይ ያጸኑትን መከራ ተመለከተ። አዎ ስለተጎዱት መከራ ተመለከተ። አዎ እግዚአብሔር እንዲህ ይላል መዝሙረ ዳዊት ምዕራፍ 12 ላይ ከቁጥር 5 ላይ ስለ ደሆች መከራ ስለ ችግረኞችን ጩኸት አሁን እነሳለሁ ይላል። ስለ ደሆች መከራ ስለ ተቸገሩት መከራ ስለ ችግረኛም ጩኸት አሁን እነሳለሁ ይላል። ሙሴም ወደ ወገኖቹ ዘንድ ሄደ። በእምነት እምቢ አለ። ቤተ መንግስቱን እምቢ አለ።
ስልጣንን እምቢ አለ፣ ምቾትን እምቢ አለ። ቅዱሳንስ እምቢ ብለዋል። ሙሴ ክርስቶስን ስለ ክርስቶስ ናፍቋልና ይላል ቅዱስ ጳውሎስ በመልእክቱ። ስለ ክርስቶስ የናፈቁ የዚችን ዓለም ጣዕም ናቁ። አዎ ለዚህ ነው ውዳሴ ማርያም ሐሙስ ላይ ሰማዕታት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያት መራራ ሞትን ታገሱ። እና አቡነ ተክለ ሃይማኖት የዚችን ነገር ዓለም ጣዕም ናቁ፣ በእምነት እምቢ አሉ። አዎ ቅዱስ ጳውሎስ በዕብራውያን መልእክቱ ላይም የሚነግረን በእምነት እምቢ አሉ። ቅዱሳን በእምነት እምቢ አሉ። ጻድቃን በእምነት እምቢ አሉ። እነ ቅድስት አርሴማ በእምነት እምቢ ብለዋል። ዛሬ ቅዱሳን የምናከብረው ለዚህ ነው። ጌታ እኮ የተናገረው እናንተን የተቀበለ እኔን ይቀበላል። የማቴዎስ ወንጌል ምዕራፍ 10 ላይ እናንተን የተቀበለ እኔን ይቀበላል፣ እኔን የተቀበለ ደግሞ የላከኝን ይቀበላል። ስለ ስሜ በሰው ፊት የተጠላችሁ ትሆናላችሁ፣ አሳልፈው ይሰጧችኋል፣ ያንገላቷችኋል፣ በመኳንንት ፊት ያቆሟችኋል። ነገር ግን አትፍሯቸው፣ ስጋን ነው የሚገሉት፣ ነፍስን ግን ከቶ ሊገሏት አይችሉም። በእምነት እምቢ አሉ ቅዱሳን። ሙሴ በእምነት እምቢ አለ። አዎ የወገኖቹ መከራ ከተጎዱት መከራና እንግልት ከሚደርስባቸው ወገኖቹ ጋር ሆነ በእምነት እምቢ አለ። ስለዚህ ወገኖች ዛሬ በእምነት እምቢ ልንል ይገባል። ምንድነው በእምነት እምቢ የምንለው? ኃጢአትን፣ በደልን፣ ክፋትን፣ ምቀኝነትን፣ ተንኮልን በእምነት አዎ ጭፈራውን፣ ዝሙቱን በእምነት እምቢ ልንል ይገባል። በእምነት እምቢ አለ ሙሴ። በእምነት እምቢ አለ። አዎ በእምነት እምቢ አለ። በእምነት እምቢ ሲል ከባህር የተገኘው ሙሴ እስራኤላውያንን ከግብጽ የሚያወጣው ሙሴ ስለሆነ እግዚአብሔር ከባህር አስገኘ። በእምነት እምቢ አለ፣ ወደ ወገኖቹ ተቀላቀለ። ስለዚህ ዛሬም በእምነት እምቢ ልንል ይገባል። በእምነት ዛሬም እምቢ ማለት ሙሴ እግዚአብሔር ሕዝቡን ነፃ ሊያወጣው ዘንድ ስለፈቀደ ከባህር አስገኘና ባህርን ከፍሎ ወገኖቹን ነፃ አወጣ። በእምነት እምቢ አለ። ስለዚህ ዛሬም በእምነት እምቢ ልንል ይገባናል። ሀገራችን ኢትዮጵያን ይባርክልን፣ ተዋሕዶ እምነታችን ይጠብቅልን። የሰው መጨረሻ ሲያምር ነውና መልካም፣ ለእያንዳንዳችን መጨረሻችን ያሳምርልን። በእምነት እምቢ አለ። ዕብራውያን መልእክት ምዕራፍ 11 ከቁጥር 24 ላይ ይቆየ። አበነ ዮሚ